ብዙ ነገር ይሰራሉ፣ ያማልዳሉ ማለት ነው። ለደዌያን ለታመሙ ጸልዮ መፈወስ ይችላሉ ማለት ነው። እና ስለዚህ በጸጋ እንደሚፈውሱ በጸሎት እንግዲህ ጸልዮ ከእግዚአብሔር ዘንድ ጸጋ አግኝተው በዛ ጸጋ ግን ይፈውሱ ነው። በእኔ የሚያምን ከኔ በላይ ማድረግ ይችላል እንዳለው ከኔ በላይ ብሏልና የእግዚአብሔር ወኪል ኢየሱስ ክርስቶስ ባሪያ የሆኑ የኢየሱስ ክርስቶስ አገልጋይ የሆኑ ሲጸልዩ ኢየሱስ ክርስቶስ ይሰማቸዋል፣ ጸጋን ይሰጣቸዋል፣ በጸጋ ያድናሉ። ኢየሱስ ክርስቶስ በመለኮቱ በኃይሉ ያድነናል፣ በባህሪው ነው እሱ የሚያድነው። ቅዱሳን ደግሞ ጻድቃን ደግሞ በጸሎታቸው ነው የሚያድነው። ስለዚህ ያዕቆብ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። በምኗ? በስራዋ ትልቅ ኃይልን ታደርጋለች ይላል። እንግዲህ ጻድቃን ሲጸልዩ ጸሎታቸው ትልቅ ስራን ይሰራል። የታመሙትን ይፈውሳሉ፣ የተጨነቁትን ያጽናናሉ። የታመሙትን ብቻ ሳይሆን የሞቱትንም ያነሳሉ። እነ ኤልሳዕ እነ ኤልያስ በብሉይ ኪዳንም የሞቱትን አንስተዋል። እና ይህም ብቻ አይደለም ከኔ በላይም ብሏል ጌታችን ኢየሱስ ክርስቶስም ሲናገር ባዜ ወይ ትልቁ የሃይማኖት መሰረታችን በአዲስ ኪዳን ላይ ወንጌል ነው። ወንጌል ስንል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ያስተማራቸው 3 ዓመት ከ3 ወር በዚህ ዓለም ላይ 33 ዓመት ነው ያሳሰው። በ30 ዓመቱ ተጠመቀ። ከተጠመቀ በኋላ ወደ አገልግሎት ገባ። ያስተማራቸው ማለት ነው ወንጌል ስንል። ስለዚህ እነዚህ መልእክታት ጌታችን